ያደረገኝ ጉድ ሆንኩኝ። ቴሌግራም ጉድ ሰራኝ። ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። የቴሌግራም ጉዳይ እንግዲህ ብዙዎችን አነጋጋሪ ሆኖ ቀጥሏል እስካሁን ድረስ ማለት ነው። ጨዋ የሚባሉት ሰዎች ሳይቀሩ ቴሌግራም እንግዲህ ጉድ አድርጓቸዋል ማለት ነው። በነገራችን ላይ ይሄ ነገር ለኔም ተልኮልኛል ማለት ነው። የብልግና ዌብሳይት እያሰራጩ ይገኛሉ። ቴሌግራም እንግዲህ እየተጠለፈ ይገኛል ማለት ነው። እንግዲህ አስቡት፣ አቤት ውርደት፣ አቤት ውርደት። ብዙ ሰው ቅሌቱን ተከናንቦ ነው የተቀመጠው ማለት ነውና እኔ እኮ መጀመሪያ ማለት ነው እኔ ሲጀመር የአጎቴ ልጅ ባል እንዴ የሆነ ሊንክ መጣልኝ ተደረደረ። ይሄ ልጅ በጤናው ነው ምን ሆኖ ነው ብዬ ወላሂ በጣም ተገረምኩኝና ከዛ ሁሉንም ድሌት አደረኩት ማለት ነው። ከዛ አሁንም ትንሽ ቆይቶ እንደዚሁ ተላከልኝ። ምንድነው ሊንክ አለ በነገራችን ላይ ያው ሊንኩን ፈርቼ አልተጫንኩትም እንደውም ማለት ነው። ከዛ ይሄ ልጅ ምን ሆኖ ነው ጤነኛ ነው እንዴ አሁንም ብዬ ራሴን ስጠይቅ አሁንም ጭራሽ ኢማንኛ የሚባል በቃ ጨዋ የሚባል ሴት የማይጨብጥ ልጅ ነበረ። ደግሞ እሱም የኛ ቤተሰብ ነው እንደዚሁ እንዴ ከሱም ተላከልኝ። በጣም እኔ እንጃ ተገረምኩኝ ማለት ነው። ተገረምኩኝ። አሁንም ትንሽ ቆይቶ ደግሞ እንደዚሁ ሊንክ ይላካል። ትንሽ እያረፈ ነው ባንዴ አይደለም የሚልከው ማለት ነው። በቃ እያረፈ ስልኬ እየጮኸ ረበሸኝ ማለት ነው። አሁንም ያንን ሁሉንም አጠፋሁት ማለት ነው። ከዛ ደግሞ እንደዚሁ ከሌላም ሰው እንደዚሁ ዝም ብሎ ፒክቸር የሌለው ዝም ብሎ ሊንክ ዝም ብሎ ይፖስታል። እንደውም ላይቭ ላይ VPN ይላል ምናምን እያልኳችሁ ነበረ ማለት ነው። ከዛ እየመጣ ሲያስቸግረኝ ምን አደረኳቸው እነዛን ሰዎች? ብሎክ አማራጭ የለኝም እንዴ ተረበሽኩኝ። ስልኬ መጮህ ነው እያረፉ ነው ደግሞ የሚልኩት። ከዛ ይሄ ነገርማ ምንድነው ነገሩ አልኩኝና ብሎክ አደረኳቸው ሁላቸውንም ማለት ነው። ከዛ በኋላ እርፍ አልኩኝ እላችኋለሁ። አረፍኩኝ። እና በነገራችን ላይ የድንግል ማርያም ልጅ በዚህ አጋጣሚ አመሰግናለሁኝ። ቴሌግራማችሁን በፓስዋርድ ቆልፉት ብላ ነበረ ማለት ነው። እና ስልኬን ፓስዋርድ እንደዛሬ አድርጌበት እንደነገ ነው እንግዲህ ያ ነገር የተላከልኝ ማለት ነው። አስባችሁታል? ከዛ ልክ ወደኔ ሲያሰራጩ የኔን ቁጥር ደግሞ ከዛው ላይ ወስደው ከዛሳ የኔንም ይጠልፉት ነበረ ማለት ነው። ከዛ ስልኬ ላይ ላሉት ሰዎች በሙሉ ያሰራጭልኝ ነበር። አስባችሁታል? ውርደት አስባችሁታል? ቅሌት ማለት ነው። ያሰሪዎቻችሁ ቤተሰቦች ሴቭ ያደረጋችሁት ቁጥር ጭራሽ ከናንተ የሚጠብቅ ሰው በሙሉ ስልካችሁ ላይ ያለ ሰው በሙሉ ሲላክላቸው ምንድነው የሚሰማቸው? እንዴ እኛ አንተን እንደሆነ ነው የሚያስቡት። ገባችሁ? ምንም በማናውቀው ነገር ምንም በማታውቁት ነገር እንደዚህ አይነት ነገር ሆን ብላችሁ የላካችሁ ሊመስላችሁ ይችላል። ገባችሁ? አንዳንዱ ይረዳል። ምክንያቱም ብዙ ሰው እንደዚህ የሆነ ስለሆነ አንዳንድ ደግሞ የማይረዳ ይኖራል። እና የሆነ ልጅም ራሱ እንደዚሁ ለ150 ሰው ላከብኝ እና ቅሌቴን ተከናንብ ያለሁኝ ላሰሬ ሳይቀር ሂዶብኛልና እንደው አሁን እንጃልኝ ቅሌቴን ተከናንቤ ቁጭ ብያለሁ እያለ ነበረ ማለት ነው። እና ወዶችዬ አሁን ምን ልላችሁ ነው? ተጠንቀቁ። ቴሌግራም ያላችሁ ወይንም ለአንደኛው አፕሊኬሽኑን አጥፉ አሊያም ደግሞ ፓስወርድ አድርጉበት ማለት ነው። ሴቲንግ ላይ ገብታችሁ እዛው ቴሌግራም አፕሊኬሽን ላይ ሴቲንግ ላይ ገብታችሁ ልክ እንደኛ በፓስወርድ ቆልፉት ማለት ነው። ከዛ ያንን እንኳን ቢጠልፉት ፓስወርዱን ስለሚጠይቃቸው እንትን አይሉም ማለት ነው። አያስገባቸውም። ገባችሁ? እና እንደዚህ ነገር አለ። በጣም ብዙ ሰው እንደዚህ በውስጥ እኔ እንኳን እስካሁን አልহামዱሊላህ ሰው በውስጥ እንደዚህ ተላከብን እንደዚህ መጣብን ያለኝ የለም እስካሁን ድረስ። አላህ ጠብቆኛል። ከዚህ በኋላም አላህ ይጠብቀኝ። ያው ፓስወርዱ ያስገባቸውን ብዬ አስባለሁኝ። ግን ደግሞ ያንን ሊንክ ተጭኜ ኦኬ ብዬ እስከ መጨረሻው እየተከተልኩ እጄ ቢሆን ማለት ነው በዛ መንገድ እኔንም ይጠልፉኝ ነበረ ማለት ነው። እና ጥንቃቄ አድርጉ። በተለይ ደግሞ ሀበሻውስ መቼም እንደዚህ አይነት ነገር እየተሰራጨ ስለሆነ ይረዳል። ገባችሁ? ግን አሰሪዎቻችሁ ጋር ከአሰሪዎቻችሁ ቤተሰቦች ጋር ከሄደ ከባድ ነው ማለት ነው። ምክንያቱም የሆነ እናንተን እንደ ባለጌ ምናምን እንዲያያችሁ በማታውቁት ነገር እኮ ነው። ምንም በማታውቁት ነገርና የብልግና ዌብሳይት እየተሰራጨ ይገኛል። ስልካችሁ ላይ ሴቭ ላደረጋችሁ ሰው በሙሉ ነው ደግሞ የሚያሰራጩትና እኔም ከማልጠብቃቸው ሰዎች ሲላክልኝ ደንግጬ ነበረ።
ምንድነው ብዬ ተደጋጋሚ ሲላክ ነው በቃ እንደ ተጠለፉ የገባኝ ማለት ነው። እኔ እንጃ አፈርኩኝ። አፍሬ ለምንድነው የላካችሁልኝ ሁላ ልል አልኩኝና ወላሂ አፈርኩኝ ማለት ነው። ምክንያቱም የብልግናው ዌብሳይት ስለሆነ ምን ብዬ ስለጠይቃችሁ በቃ ምን አጠያየቁ ራሱ ግራ ገባኝ ማለት ነውና ጸጥ ብዬ እንትን ስል አሁንም ላይብሬ ነበርኩኝ ደግሞ በዛ ሰዓት አሁንም ዝም ብሎ ሲላክ ተደጋጋሚ በቃ አማራጭ ምንድነው እርምጃ ወሰድኩት። እነሱ ጋር አላካችሁ ከምን ብሎክ እና ተረዳሁ እንደተጠለፉ ማለት ነው። እንደውም አንደኛው አጎቴ ልጅ ባል ያልኳችሁ ተጠልፎብኛልና ተጠንቀቁ ብሎ ፖስት አድርጎ አየሁት ማለት ነው ኢሞ ላይ። ኦኬ ብዬ ተረዳውኝ እላችኋለሁና ተጠንቀቁ ልላችሁ ፈልጌ ነው። ብዙ ሰው አሁን ሪኦኦ ያለ ነው በየቲክታኩም በየዩቲዩቡም ኦኦ የሚለው ሰው በስቷል። የቴሌግራም ነገር እንዴ አሪፍ የሚባል አፕሊኬሽን አሁን ቴሌግራም ነበረ ደህንነቱ የተጠበቀ ብዙን ጊዜ እንደውም ቴሌግራም አሪፍ የሚባል አፕሊኬሽን ነበረ እስካሁን ድረስ። አሁን ግን በጣም አስቸጋሪ ሆኗል ማለት ነው። ዋትስአፕ ተሻለኮ እንዴ አብዛኛው ጊዜ ብልግናው ዌብሳይት ራሱ እንትን የሚሉት ቴሌግራም ላይ ነው በቃ ብዙዎች ማለት ነው። እና አሁንም ህዝቡን እንትን ለማለት መሰለኝ በቃ ሁሉም ሰው እንደዛ በቃ ማለት እያስተዋወቁበት ነው ማለት ነው። ቱ ሴትን ልጅ ያለ ፍላጎቷ እንትን እያሉ ፖስትብሻለሁ እያሉ ምን እያሉ ለካ የሚሸጡት በዛ ነው ማለት ነው። አያችሁ በቴሌግራም ዌብሳይት ነው። ከዛ እንደገና ደግሞ ቴሌግራም ላይ ሊንክ እንትን በማለት በዛ ነው እንደ ንግድ እያደረጉ የሴቶችን እያስለቀሱ እንግዲህ እያስፈራሩ በራቁታቸው እንትን እያሉ የሚሸጡት በቴሌግራም ነው አሉ። እኔስ አላውቀውም ከእንደዚህ አይነት ኮተት የለሁበትም አልሐምዱሊላህ። ግን ቴሌግራም አሁን ላይ አስቸጋሪ እየሆነ መጥቷል። በፊት በጣም አሪፍ የሚባል ነበረ ማለት ነውና እንግዲህ ተጠንቀቁ። እንደዚህ ከሆነ የምር ቢቀር ይሻላል ማለት ነው። ለምን ጥንቅር ብሎ አይቀርም እንደዚህ አይነት ኮተት ካለው የምር። እና አሁንም ፓስዋርድ ያላደረጋችሁ ልጆች ቶሎ ብላችሁ በፍጥነት ፓስዋርድ አድርጉ ከመዋረዳችሁ በፊት። ምክንያቱም እናንተ እኮ አታውቁም ወዳችሁ ፈቅዳችሁ አይደለም። ነገር ግን ደግሞ በተለይ ለአሰሪዎቻችሁ ሲሄድ ያሳፍራል። ወላሂ በጣም ነው የሚያሳፍረው። እና ፓስዋርድ አድርጉበት ከመጠለፉ በፊት ፈጥናችሁ ፓስዋርድ አድርጉበት። አሊያ ደግሞ ከናንካቴው አጥፍታችሁ አለመጠቀም ይሻላል። ወይ እንደዚህ አይነት ውርደት ፈጣሪ ሆይ ጠብቀን። እና ወዶችዬ በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ። ቪዲዮ ከተመቻችሁ ላይክ ሼር አድርጉት፣ ሰብስክራይብ አድርጉ።